የብዙዎቻችሁ ጥያቄ እኛ ስንታመም ሐኪም ቤት የሚወስዱን እነሱ ናቸው ወይ? እኛ ስንታመም በገዛ ብራችን ነው ወይ የምንታከመው? እንዲሁም ደግሞ የምናጥብባቸው የእቃ ማጠቢያዎች ወይም የሽንት ቤት ማጠቢያዎች እጃችንን ሲያበላሹን ልክ እንደዚች እህታችን እኛንን ነው የሐኪም ቤት የምንሄደው። ጓንት የመግዛት ግዴታ የለባቸውም ወይም ደግሞ በሀገራችን ግላብ የምንለውን እሱን የመግዛት ግዴታ የለባቸውም ወይ ብላችሁ የምጠይቁኝ እህቶች አላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛ። ሀገራችንን ሰላም፣ ህዝባችንን ፍቅር ያምጣልን። የታመመው የሚድን፣ የተራበው የሚበላ፣ የተጠማ የሚጠጣ፣ ያለምንም ጥፋትም ሆነ በጥፋት እስር ቤት የሚሰቃዩ ወገኖቻችን ፍትህን የሚያገኙበት፣ ሀገራችን የቀድሞ ማንነቷ አንድነቷ የሚመለስበትን ቀን ቅርብ ያደርግልን ብያለሁኝ። የትኛውም ዓለም ላይ የምትኖሩ ተከታታዮች ሰላምና ጤና ፍቅር ለእናንተ ተመኝቻለሁ። ይህንን ቻናል ይጠቅማል ካላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እህት ወንድሞቼ እጅግ በጣም አመሰግናለሁ። በርቺ፣ ጠንክሪ፣ አይዞሽ ጎበዝ ለምትሉኝ ሁሉ እኛ የመዲያም ቅመሞች የያዝነውን ነገር ወደፊት ሳናመጣ የምንቆምበት ነገር ስለሌለ የመዲያም ቅመሞች ውድድ ነው የማደርጋችሁ። በርቱልኝ፣ ጠንክሩልኝ፣ ብርታቶች ናችሁ እናንተ። ለሀገርም ለወገንም ለመላው ህዝብ የመዲያም ቅመም የደም ስር ናት። እንግዲህ የደም ስር ካቆመ ምንም ነገር መንቀሳቀስ አይችልም ሰውነታችን የደም ስራችንን ካቆመ ማለት ነው። ስለዚህ የመዲያም ቅመም ደግሞ የሀገር የደም ስር የህዝብም የደም ስር ነንና በርቱልኝ፣ ጠንክሩልኝ። ብዙ መከራዎች ብዙ ስቃዮች ልክ እንደዚህ እህታችን የሚያምር እጃችን ተበላሽቶ የሚያምር ፊታችን ተበላሽቶ የሚያምር ሰውነታችን ተበላሽቶ ልጅነታችን እኛነታችንን አተንበት የምንኖረው የምንለፋበት ስደት ፍሬ አፍርተን ነገ እኛም ነዋሪ አኗኗሪ ሳይሆን እኛም ነዋሪ ሆነን የምናልፍበትን ቀን ያምጣልን እንላለሁኝ። እንዳላበዛባችሁ ዛሬ እንግዲህ ብዙዎቻችሁ የምትጠይቁ ጥያቄ በኢሞም ቪዲዮ ሸር ሳደርግ እንዲሁም ደግሞ ኮሜንት ላይ በቲክቶክ የተለያዩ ቦታዎች ላይ የምታቆኙ እህቶች አንዳንድ ጥያቄዎች ትጠይቁኛላችሁ። በነገራችን ላይ እኔ እዚህ ጋር ጥያቄ ስመልስላችሁ እኔ ከኤጀንሲም ጋር ይሁን ከምንም ጋር ግንኙነት የለኝም። ነገር ግን አንዳንድ ከማውቃቸው ከምሰማቸው ከማያቸው ከማነባቸው ነገሮች አንዳንድ ነገሮችን ስሰማ እኔ ምናልባት ለእናንተ ይጠቅማችኋል ብዬ ነው የማመጣው እንጂ እውቀቱ ወይም ደግሞ እንደዚህ አይነት ከቢሮም ጋር ሆነ ከኤምባሲ ጋር ግንኙነት ያለኝ ሰው አይደለሁም። ይሄን ልታውቁልኝ እፈልጋለሁ። ከዛ በቀጠል ግን በህጋዊ የምትመጡ እህቶች በኮንትራት ማለት ነው በኮንትራት ጠለብ ወይም ደግሞ ኮንትራት የምትመጡ እህቶች የራሳችሁ የሆነ መብት አላችሁ። የእናንተ ደግሞ ግዴታ አለባችሁ ማለት ነው። የእናንተ መብት የእናንተ ግዴታ። ግዴታችሁ ምንድነው? መብታችሁ ምንድነው? የሚለውን ደግሞ ሁላችሁም ራሳችሁን መጠየቅ አለባችሁ። አንደኛ ስትመጡ እኛ ያው ከኢትዮጵያ መውጣታችንን እንጂ እዚህ ሀገር መተን የሚገጥመንን ነገር አናስተውለውም፣ አናገናዝበውም። ብዙዎቻችን ከኢትዮጵያ መውጣታችንን ብቻ ነው የምናስበው። እዚህ ጋር መተን የሚጠበቅብን እዚህ ጋር መተን መጠየቅ ያለብን እነሱ መጠየቅ ብቻ ሳይሆን እኛም መጠየቅ ያለብንን ነገር ማወቅ መቻል አለብን። እንደ ምሳሌ እናንተ አረቦችን መጠየቅ ያለባችሁ ወይም ደግሞ ያመጣችሁን ኤምባሲዎች፣ ኤጀንሲዎች መጠየቅ ያለባችሁ እልፍ አላፍ ነገሮች አሉ። በጤናችሁ ጉዳይ፣ በሆዳችሁ ጉዳይ፣ በምግብ ማለት ነው። እንዲሁም ደግሞ በእንቅልፍ ጉዳይ፣ ስትታመሙ ማሳከም፣ ስትራቡ መብላት፣ እንቅልፍ ስታጡ እንቅልፍ መተኛት። ይሄንን የራሳችሁን የሚጎዱ ነገሮችን የመጠየቅ መብት አላችሁ ማለት ነው። ግዴታችሁ ደግሞ የመጣችሁበት ዝቅ ብላችሁ ለሰራተኝነት ነው የመጣችሁት። ለሰራተኝነት ስትመጡ ደግሞ እናንተ ግዴታ ተጥሎባችሁ የምትሰሯቸው ስራዎች አሉ። ስራ መርጣችሁ የምትሰሯቸው ስራ መርጣችሁ የምትተዋቸው ነገሮች የሉም። ይሄንን ስላችሁ ግን አድርጎ የተባላችሁት ነገር ሁሉ እናንተን የሚጎዳ የእናንተን ህይወት የሚጎዳ ነገር ከሆነ አልሰራም ማለት ሙሉ መብት አላችሁ። ምክንያቱም ስሩ የተባላችሁት ስራ እናንተ ላይ ጉዳት የሚያደርስ ከሆነ ስሩ የተባላችሁት ስራ ከእናንተ አቅም በላይ ከሆነ ያንን ነገር መጀመሪያ እኔ ስኖር ስለሆነ ሰርቼ የማገኘው ብር የሚጠቅመኝ እኔ ለኑር ብለሽ ራስሽን ለራስሽ መቆምና ለራስሽ መከራከር መብት አለሽ ማለት ነው። አሁን አንዳንድ እህቶቻችን ምንድነው ሰሞኑን እንግዲህ ራሳችን ስለ ክብራችን 2 ቪዲዮ ሰርቻለሁ፣ ትናንትናና ከትናንት ወዲያ ይመስለኛል። ብዙዎቻችሁ ኮሜንት ላይ ገብታችሁ ስትጽፉ ሳያችሁ እንዲሁም ደግሞ እንትን ለምንድነው ስሙ ኢሞ ላይ ለቅቄው ነበርና አብዛኞቻችሁ በኢሞ ኮሜንት የምትጽፉልኝ እህቶቼ ወንድሞቼ አብዛኞቻችሁ በሚባል ደረጃ እኛ ይሄንን ማድረግ እንችላለን እንዴ አንሰራ ማለት እንችላለን እንዴ ብላችሁ ጠየቃችሁ ልጆች አላችሁ።
እናንተ የምትሰሩትና እናንተ ማድረግ ያለባችሁ። እዚህ ጋር የመጣችሁት የራሳችሁ መብት አላችሁ። ምክንያቱም ሰው ናችሁ። እናንተም ሰው ናችሁ። እዚህ ሀገር የመጣችሁ ሰርታችሁ ልትለወጡ ነው። ራሳችሁንም ቤተሰቦቻችሁንም ብሎም ሀገራችሁን ለመለወጥ ነው እዚህ ሀገር የመጣችሁት እንጂ ዝም ብላችሁ ከሰውነት ዝቅ ብላችሁ ማንነታችሁን አስደፍራችሁ ራሳችሁን አዋርዳችሁ አድርጎ የተባሉትን ሁሉ ልታደርጉ አይደለም። አድርጎ የተባላችሁትን ነገር ሁሉ ካደረጋችሁ ለህይወታችሁም አደጋ ስለሆነ ማለት ነው። እንደ ምሳሌ ልንገራችሁ። አንዲት እህታችን አንዲት መዲያሟ መታ እሷ ማድረግ የሌለባትን ነገር በፍላሽ ቤት እጠቢ ብትላት በፍላሽ ቤት አላጡም ማለት መብት አላት። ምክንያቱም ፍላሽ የራሱ የሆነ ጥንቃቄ ያስፈልገዋል። ፍላሽ ደፍተሽ ቤት አጠብሽ ማለት ወይም ደግሞ ፍላሽ ደፍተሽ የሆነ ነገር አደረግሽ ማለት አንደኛ ለእጅሽ ቁርጥርጥ ነው የሚያደርገው፣ ሁለተኛ ለልብሽ እና ለሳምባሽም በሽታ ነው። ፍላሽ የራሱ የሆነ አሲድ፣ ከአሲዶች ሁሉ አሲድ ነው ፍላሽ ማለት ነው። ስለዚህ በፍላሽ ቤት እጠቢ ካለችሽ በፍላሽ ቤት አላጥብም። ፍራሽ የራሱ የሆነ ቦታ አለው። ምናልባት ሽንት ቤት ከዘጋ ሽንት ቤት እንዲከፈት የሚደፋ ነው። የመጥባህ ወይም ደግሞ የኩሽና ቱቦች ከተዘጉ እዛ ላይ ለዛውን በእርቀት ሆነሽ ምክንያቱም የሚወጣ እንፋሎት አለው። በምትደፉት ሰዓት የሚወጣ እንፋሎት አለው። መሬትም ላይ ስትደፉት እንደዛው እንፋሎት ይወጣል። ልክ እንደ አሲድ በሉት። ፍላሽ ማለት አሲድ ማለት ነው። በቃ ፍላሽ በጥቅሉ ትንሹ አሲድ ወንድሙ ማለት ነው፣ ወይም ደግሞ የአሲድ እህቱ ማለት ነው። ስለዚህ በፍላሽ ቤት እጠቢ ስትልሽ አንቺ እየፈራሽ ሽታው እያፈነሽ 2 ቀን 3 ቀን የምታጸጭ ከሆነ እመኝኝ አንቺ በሽተኛ ነው የምትሆኚው። ስለዚህ በፍላሽ ከማጠብ በክሎሪክስ ማጠብ ይቀላል። ክሎሪክስም ግን ከባድ ነው፣ በጣም ከባድ ነው። የክሎሪክስም ሽታ በተደጋጋሚ ሁልጊዜ የምታጥቡ ከሆነ ለልባችሁ ጥሩ አይደለም፣ ለሳምባችሁ ጥሩ አይደለም። የሰው ልጅ ሳምባውና ልቡ ከተነካ ምንም ዋጋ የለውም። ስለዚህ እናንተን የሚጎዳችሁን ነገር አልሰራም ማለት መብት አላችሁ። እንደዚህ ስላችሁ ግን የመጣችሁበትን ዓላማ ረስታችሁ ተቀመጡ እያልኩ አይደለም። ብዙዎቻችሁ የተረዳችሁኝ በዛ መንገድ ነው። እነሱ ስሩ ሲሉን እኛ አንሰራም ካል እንደዛማ ከሆነ መብታችንማ ከሆነ አንሰራም። አንዲት እህቴ ምን ብላ ነበር የጻፈችን ላይ በኢሞ ላይ እንደዛማ ከሆነ ወደ 8 ሽንት ቤት አለ 2ቱን ብቻ ጥቤ የማይጠቀሙበትን አላጸዳም ማለት ያ መብትሽ አይደለም፣ ግዴታሽ ነው። የማጽዳት ግዴታ አለብሽ። አዚ የተባልሽውን በትክክለኛው መንገድ ማንኛውም ሰራተኛ እንደሚያጸዳበት ራስሽን የማይጎዳ እንዳልኳችሁ እንደ ክሎሪክስ ማነው እንደ ፍላሽ አይነት ነገሮችን አትጠቀሙ እንጂ ክሎሪክስ ስትጠቀሙ ራሳችሁን ጠብቃችሁ ሽታው ወደ እናንተ እንዳይመጣ በር በመክፈት እንዲሁም ደግሞ አስቀድማችሁ ውሃ ጋር በመቀላቀል ክሎሪክስ ስታደርጉ ክሎሪክስ ጀፍ ምናምን የምታደርጉ ከሆነ አስቀድማችሁ ውሃ በማድረግ ውሃው ቢያንስ የእንትኑን ሲቀላቀል የሚያመጣውን ጋዝ የመቀነስ ኃይል ስላለው እንደዛ ያደረጋችሁ ራሳችሁ የጠበቃችሁ የማጽዳት ግዴታ አለባችሁ። እኔ እናንተ ስራ አትስሩ ስራ አልሰራም ማለት መብት አላችሁ ብዬ አላልኩም። እኔም ግዴታዬ ስራ የምሰራበት ስራ ቦታ አረቤ ስለሆነ ሽንት ቤት ሳጥብ ነው የምውለው፣ ቤት ስፈገፍግ ነው የምውለው ማለት ነው። ስለዚህ ግን እኔን የሚጎዳኝ ስራ ስሪ ብትለኝ አልሰራም። ምክንያቱም እኔ ስኖር ነው ያንን የሰራሁበትን ደሞዜን ተቀብዬ መጠቀም የምችለው ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ ብዙዎቻችሁ የጠየቃችሁ ጥያቄ ከዚህ በፊትም ቪዲዮ ሰርቼበታለሁኝ። እኛ መስራት ያለብን ለእሷ መተን ወይም ደግሞ ለእናቷ መተን እናቲቱ ግን የልጆቿን ቤት እያዞረች ስታጸዳን እሺ ብለን እናጸዳ ወይ እያላችሁ ልጆች አላችሁ። በፍጹም እናንተ መስራት ያለባችሁ የመጣችሁበት ቤት ብቻና ብቻ ነው። እናቲቱ ቤት ከሆነ የመጣችሁት እናቲቱ ቤት የማጽዳት የመስራት ሁሉን ነገር ስለተባልሽውን ሁሉ የመስራት ግዴታ አለብሽ እና ምግብሽን እየበላሽ ውሃሽን እየጠጣሽ ራስሽን እንዳትጎጂ ማለት ነው። ነገር ግን እሷ እናት ስለሆነች ብቻ እኔ ልጆች ቤት ሄደሽ 4-5 ልጆች ስላሏት 4-5 ልጆች ቤት በቀን እያዞርሽ ዛሬ አንዷ ቤት ዛሬ አንዷ ቤት እንድታጸዳሽ አትፍቀጂላት። ይሄ ግዴታሽም አይደለም። ካዘንሽ ምናልባት ልታጸጂ ትችላለሽ በራስሽ ፍላጎት አዝነሽ ከሆነ። እሷ ግን ግዴታ ልጆች ቤት ካላጸዳሽ አንቺ እኔ ጋር ሰሪም ካችሽ አልሰራም በያት። ስለዚህ የአንቺ ግዴታ የመጣሽበት ልጇን ቤት ከሆነ ልጇ ቤት፣ እናትን ቤት ከሆነ እናት ቤት የመስራት ግዴታ አለብሽ። አብዛኞቻችሁ ደግሞ የጠየቃችሁ ጥያቄ ምንድን ነው? ሴትዮችን ልጆች አሏቸው፣ እኛ ደግሞ ልጇ ቤት ነው የምሰራው እና አርብና ሐሙስ ወይም ደግሞ ከሚስና ጁምዓ እናቲቱ ቤት ይሰበሰባሉ። እናቲቱ ቤት በሚሰበሰቡበት ሰዓት የእናታቸውን ቤት ስራ ስሪ ይሉኛል። ያንን እሰራለሁ ወይ ብለሻል? አዎ ግዴታሽ ነው ትሰሪያለሽ። ለምን መሰላችሁ?
አንደኛ እዛ ጋር ሴትዮዋችሁ ይዛችሁ ሄዳለች። ሴትዮዋችሁ ይዛችሁ ስትሄድ የቤታችሁ ያለውን ስራ አልታጥታችኋል እንዳለ። ልጆችሽ እዛ ናቸው፣ ሴትዮሽ እዛ ናት፣ ሰውዬሽ እዛ ነው፣ ሙሉ ቤተሰቡ እዛ ነው። የቤተሰቦችሽን ስራ ነው እየሰራሽ ያለሽው እዛ ጋር ማለት ነው። ያ ነው። ግን እዚህ ጋር ማወቅ ያለባችሁ ነገር ደግሞ ምንድን ነው? ለምሳሌ 10 ልጅ ቢኖራት ሴትዮቱ 10ሩም ልጅ ሴትዮ እናታቸው ቤት ቢመጡ 10ሩም ልጆች ቢያዙሽ የ10ሩም ልጆች ስራ መስራት ግዴታ የለብሽም። ለምሳሌ 10 ልጆች መጥተው የ10ሩ ልጆች ሁለት ልጆች ቢኖራቸው ቢያንስ ስንት ልጅ እንደሆኑ ሰቡት እናንተ። የነዛን ልብስ ጠቢ ብትባይ የማጠብ ግዴታ የለብሽም። አንቺ ልብስ ማጠብ ግዴታ ያለብሽ የገዛ ልጆችሽን ነው። ያሰርሽን ልጆችና ያሰርሽን ልብስ ነው ማጠብ ግዴታ ያለብሽ ማለት ነው እንጂ እዛ የመጣውን ሰው ሁሉ ልብስ ጠቢ ካላችሽ አላጥብም ማለት መብት አለብሽ። እንዲገባሽ ብዬ ነው እንጂ ለምሳሌ እኔ ብዙ ጊዜ ገጥሞኛል። በጣም ቤተሰብ ቤት ነው እኔ ስገባ የነበረ። ይሄ ቤት ብቻ ነው ቤተሰብ የሌለበት ቤት እና ሐሙስና ጁማ ወይም ደግሞ ጁማ እና ቅዳሜ በቃ ይሰበሰባሉ። ትምህርት ሲዘጋ ይሰበሰባሉ ማለት ነው። ሲሰበሰቡ ግን ብዙ ልጆች አሉ። ሴትዮዋ ማሻላ ብዙ ልጆች አሏት። የልጅ ልጅም ሁሉ ይመጣል። የተጋባው ሁሉ በግ እየታረደ በቀን 2 በግ 3 በግ እየታረደ ተሰብስበው በጣም ብዙ ናቸው። እነዛ ሁሉ ግን ቢያንስ ወደ 5ቱ 6ቱ ህፃን ልጆች አሏቸው። የነዛን ሁሉ ልጆች ባምበርስ ቀይር ይባል ነበር ማለት ነው። እኔ ግን የምቀይር የነበረው የ2 ልጆች ብቻ ነበር። የነዛን የምቀይረው ለምን ታውቃላችሁ? የልጆቹ እናት ሀዲያ ትሰጠኝ ነበረ፣ ስጦታ ማለት ነው። ብር ይሰጡኝ ነበረ። ብር ስለሚሰጡኝ እኔ የመጣሁት እዚህ ለብር ነው አይደለ? ለብር እስከመጣሁ ድረስ ደግሞ ብር የሚሰጡኝ ከሆነ ችግር የለውም። የማይጎዳኝም ስለነገር ስላልሆነ ማለት ነው። የሚጎዳኝ ነገር ቢሆን ግን ብር ስላገኘሁ ብዬም አልሰራውም። ግን የ2ቱ ልጆች ሽንት ጨርቅ ወይም ደግሞ በዛ ሀገር ባምበርስ ለቀይር ነበር ማለት ነው። ያንን ማድርገው ደግሞ እናቶቻቸው የህፃኖቹ እናቶች ጥሩ ስለሆኑልኝ ስጦታ ስለሚሰጡኝ ለእኔ 100 ብር 50 ብር ለእኔ ትልቅ ነገር ነው። ስለዚህ ካርድ ሞልቼ ልጄ ጋር ቤተሰቦቼ ጋር ደውልበታለሁኝ። ያንን ስለሚያደርጉልኝ እቀይር ነበር። የሌሎቹን ግን አልቀይርም ነበር። አንደኛ አልወዳቸውም፣ አንዋደድም። ሁለተኛ የመቀየር ግዴታ ስላለብኝ አልቀይርም ነበረ። አሰሪዬንም የኔን ሴትዮ ለምንድን ነው የማትቀይርልን ብለው ሁሉ ስሞታ ተናግረዋል። እኔ ነግሬያታለሁኝ። እኔ የመጣሁት ለአንቺ እንጂ ለአንቺ ቤተሰቦች አይደለም። እኔ የምሰራው ለአንቺ ነው። የአንቺን ስራ ካጎደልኩብሽ ጠይቂኝ። የእነሱን ስራ ግን የመስራት ግዴታ የለብኝም። ስሪ ካሉ ደግሞ በቀን በሰዓት ይሰቡልኝ ያልኳት። ያሰቡብን ሰዓት ነው ያልኳት። በሰዓት ይሰቡልኝ እሰራላቸዋለሁ ነው ያልኳት ማለት ነው። ይህንን ነገር መናገር አለባችሁ፣ ቆራጥ መሆን አለባችሁ። እዛ ቦታ ላይ ተሰብስበው በሚሰሩበት ሰዓት እነሱ ቁጭ ብለው ወይም ደግሞ እነሱ ሰራተኛ እያላቸው ሰራተኞቻቸውን አስቀምጠው እናንተን የሚያሽከረክሯችሁ ከሆነ ይህንን እንዲሰሩ አልፈቅድም። እኔም እናንተም ግዴታ የለባችሁም። የልጆቻችሁን ወይም ደግሞ የራሳችሁን ቤተሰቦች ብቻ ነው የመስራት ግዴታ ያለባችሁ። ግን እናት ቤት ሆናችሁ ልጆቹ እናንተ ጋር ከመጡ እቃ የማጠብ ግዴታ ያለባችሁ። ብቻ ብትሰሩት የማይጎዳችሁን ስራ ለራሳችሁ ብላችሁ ቁጭ የምትሉ ከሆነ ስራ ከሌላችሁ ቁጭታ ምንም ስለማያደርግ ብትሰሩ ችግር የለውም እንጂ ግዴታ የለባችሁም። ልጅ ቤት ሄዳችሁ የመስራት ግዴታ የለባችሁም። ድግሱ ነው ሲሰበሰቡ 2 ቀን 3 ቀን አንድ ቤት ተሰብስበው ሲቀመጡ የዛ የባለ ድግሱን ሁሉ ስራ መስራት ግዴታ የለባችሁም። ግዴታችሁ የራሳችሁ የቤተሰቦቻችሁ ወይም ደግሞ የአሰሪዎቻችሁ ብቻ ነው የሚሆነው የእናንተ ግዴታ ማለት ነው። ስለዚህ ልክ እነዚህቻችን እጃቸውም እንዳይጎዳ ጥንቃቄ አድርጉ ለማለት ነው። እንግዲህ ቪዲዮ አረዘምኩባችሁ ይመስለኛል። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፎዚ ዩቲዩብን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ሰላምና ፍቅር ለእንየ ሀገራችን። በድጋሚ በሰላም ለሀገራችን ያብቃን። ወጥቶ ከመቅረት ፈጣሪ ይጠብቀን። በእግር ወጥቶ በሳጥን ከመመለስ ይጠብቀን። በስደት ላይ ሀዘን፣ በስደት ላይ ለቅሶ፣ በስደት ላይ አንገትን መድፋት ፈጣሪ የያዝልን። ስደት በራሱ መከራና ስቃይ ስለሆነ ስደት ላይ መከራ እንደገና ሌላ ሀዘን ሲጨምር ትንሽ ስለሚከብድ ፈጣሪ ከክፉ ነገር ሁሉ ይጠብቀን። በሰላም ለሀገራችን ያብቃን። ሀገራችንን ሰላም ያድርግልን። የእምዬ ሀገሬ ሰላም ተመልሶ የምናይበትን ቀን ቅርብ ያድርግልን። ወዳችኋለሁ። የሙቤ ሸጋ እናት ነበርኩኝ። ባይ